በዚህ ዓመት የትምህርት ሚኒስቴሩ የዩኒቨርሲቲ ምደባ ፍሬሽማን ግልጽ ካደረገ በኋላ አብዛኞቻችሁ የሪሚዲያል ፕሮግራም ፕሌስመንት መች ይሆናል ብላችሁ የጠየቃችሁ ነው። እና ሌላም ደግሞ ዘንድሮ እንደተፈራው አልነበረም። ስፔሻሊ የፕሮፌሰር ብርሃኑ ነጋ መጀመሪያ ላይ እንደገለጹት ከሆነ ከ40 እስከ 50% ይሆናል ብሎ ነበር። እና እንደዛም ሳይሆን ቀርቶ ወደ 33% ነው የሆነው ማለት ነው የሪሚዲያል ማለፊያ ነጥብ። ይህም በጣም አስደሳች ዜና ነው። አብዛኞቻችሁ በሪሚዲያል ወደ ዩኒቨርሲቲ ጆይን እንዳረጋችሁ በኮሜንትም ኢንቦክስም እያሳወቃችሁ ነው ማለት ነው። በጣም ደስ እንዳላችሁም አሳውቃችሁኛል እና በጣም ደስ ይላል። እና አብዛኞቻችሁ ዩኒቨርሲቲ ከገባን በኋላ ሪሚዲያል ላይ ምን ያጋጥመናል፣ እንዴት ነው ሪሚዲያልን ማለፍ የምንችለው እና በጣም መጠንቀቅ ያሉባችሁ ወሳኝ ነገሮችን በዚህ ቪዲዮ የማካፍላችሁ ይሆናል። እና የሪሚዲያል ፕሌስመንትም ወደ መጨረሻ ቪዲዮ ላይ የሪሚዲያል ምደባ ዩኒቨርሲቲ ጋር በተያያዘ አንዳንድ ነገሮችን የምጠቁማችሁ ይሆናል ማለት ነው። እና ቀጥታ ወደ ቪዲዮአችን እንገባለን። ፕሊስ አብዛኞቻችሁ ቪዲዮን ስትመለከቱ ላይክ ቻናሉን ሰብስክራይብ አታደርጉም። ይሄ ብዙ ተማሪ ጋር እንዳይደርስ ስለሚያደርግ ፕሊስ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ፣ ቪዲዮአችንን ላይክ ማድረጋችሁን እንዳትረሱ ማለት ነው። አብዛኞቻችሁ ላይክ ስለማታደርጉ ነው። ይሄም በጣም ነው የሚያበረታታኝ፣ በቀጣይነት ቪዲዮ እንድሰራላችሁ ነው የሚያደርገኝ ማለት ነው። ቻናሉ ላይክ ቪዲዮን ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። እና በዘንድሮ አብዛኞቻችሁ አንድ የሚጠይቁት ነገር የሪሚዲያል ፕሮግራም ዩኒቨርሲቲ ምደባ ድጋሚ ነው የማለው ወይ በዛ ነው የሚቀጥለኝ ብላችሁ የጠየቃችሁ ነው ማለት ነው። ይሄ በጣም ወሳኝ ጥያቄ ነው ማለት ነው። አብዛኞቻችሁ እኛ የመረጥነው ያኔ ሐዋሳ ዩኒቨርሲቲ፣ ጅማ ዩኒቨርሲቲ፣ አዳማ፣ አዲስ አበባ ዩኒቨርሲቲ መርጠን ነበር። እነሱ አሁን ኦፕሽን ላይ ላይገኙ ይችላሉ ብላችሁ እና ወዴት ነው የምንገባው ብላችሁ የጠየቃችሁ ነው ማለት ነው። እኔ በቀላሉ ነገራችሁ የምፈልገው ነገር ዘንድሮ ድጋሜ ትሞላላችሁ ብዬ አስባለሁ ማለት ነው። የዩኒቨርሲቲ ፕሌስመንታችሁን ትሞሉና እንደ አዲስ ሌሎች ዩኒቨርሲቲዎች ትመደባላችሁ ማለት ነው። ይሄ በጣም በጥቂት ቀናት ማለቅ የሚችል ነገር ነው። ዛሬ ራሱ ሞልታችሁ ኢቭን ከነገ ወዲያ ዩኒቨርሲቲ ምደባችሁን ልታውቁ ትችላላችሁ እና ዘንድሮ መምሎታችሁ አይቀርም ማለት ነው። ስፔሻሊ ወደ መጀመሪያ ላይ የሞላችሁት በጣም ብዙ ነገር ነው የተቀያየሩት። የሪሚዲያል ማለፊያ ነጥብ ዝቅ አለ እና ብዙ ዩኒቨርሲቲዎች አለመቀበላቸውን ገለጹ እና ብዙ ፋክተሮች አሉ ማለት ነው የሚቀየሩት። አንደኛው እሱ ነገር ነው ማለት ነው። እና ሁለተኛ ላይ ደግሞ ዩኒቨርሲቲ ላይ ሪሜዲያል ሆናችሁ ከገባችሁ በኋላ መጠንቀቅ ያለባችሁ በጣም ወሳኝ ነገሮች አሉ ማለት ነው። በጣም ብዙ ተማሪዎች እየወደቁ ነው አምና ይህን ኮንሲደር ባለማድረጋቸው እና ይሄም ደግሞ አንደኛው መስላችሁ ወደ ሪሜዲያል ጆይን ስታደርጉ መጀመሪያ ላይ ብዙ አይነቶች አሉ። እዛው ተማሪ ስትገቡ ፍሬሽማን አለ፣ ሲኒየር አለ፣ ማስተርስ ፒኤችዲ ተማሪ አለ እና መጀመሪያ ላይ ከኮምፓሪዥን ራሳችሁን ማራቅ አለባችሁ ማለት ነው። ከማንም ተማሪ ጋር መወዳደር የለባችሁም። እናንተ ነጥባችሁን ለማሻሻል ወደ ሪሜዲያል ጆይን ስላደረጋችሁ ከማንም በታችነት ስሜት ሊሰማችሁ አይገባም ማለት ነው። እና እንደዚህ መጠንቀቅ አለባችሁ። እናንተ ከራሳችሁ ከሪሜዲያል ተማሪ ጋር ብቻ መወዳደር ስላለባችሁ ከሌላ ጋር ዲስአፖይንት መሆን የለባችሁ ማለት ነው። ከራሳችሁና ከሪሜዲያል ተማሪ ጋር ብቻ ነው መወዳደር ያለባችሁ ማለት ነው። እና ሁለተኛ ላይ ወደ ሪሜዲያል ስትገቡ ስፔሻሊ ዩኒቨርሲቲ ስትገቡ በጣም ከማጥናት ከዛም ባሻገር ኢንፎርሜሽን መሰብሰብ አለባችሁ ማለት ነው። እንደዚሁ በደፈነው አጥነታችሁ የሚታለፍ ነገር አይደለም ማለት ነው። እናንተ ጋር ካለፉ አምናዎች የተፈተኑ ተማሪዎችን ጠይቃችሁ ስለ ሪሜዲያል ብዙ ነገር መጠየቅ አለባችሁ ማለት ነው። እንደዛ ካልሆነ የማለፋችሁን እድል እየቀነሳችሁ ነው የምትሄዱት ማለት ነው። እንደሚታወቀው ሪሜዲያል ላይ ከ50% እና ከዛ በላይ ነው የሚያልፉት ማለት ነው። ተማሪዎችም ነጥብ እንደዛ ነው ማለት ነው። ከ50 እና ከዛ በላይ ካመጣችሁ ታልፋላችሁ እና ከዛ በታች ከመጣችሁ ትወድቃላችሁ ማለት ነው። እና አንድ እድል ተሰጣችሁ ከእድሜያችሁ 1 ዓመት ከቀነሳችሁ እናንተ በጣም ጠንከራችሁ መስራት አለባችሁ ማለት ነው። የተለያየ ኢንፎርሜሽኖችን ከሌሎች ተማሪዎች ካለፈው ዓመት ሪሜዲያል የተፈተኑ ተማሪዎች ስፔሻሊ ሰብስባችሁ መፈተን አለባችሁ። የት ማጥናት እንዳለባችሁ፣ እንዴት ማጥናት እንዳለባችሁ ሁላ እናንተ ዝም ብላችሁ ሁሉንም አጥናታችሁ መሄድ የለባችሁም። እና ኢንፎርሜሽን በጣም ወሳኝ ነገር ነው ብዬ ነው የምነግራችሁ ማለት ነው። ዩኒቨርሲቲ ከገባችሁ አልቀር እና እንደዚህ እንድታውቁ ፈልጋለሁ ማለት ነው። እና ሶስተኛና በጣም ወሳኝ የሆነው
እናንተ በሪሜዲያል ነው ዩኒቨርሲቲ ጆይን ያደርጋችሁት እና የመውደቅ ፕሮባቢሊቲያችሁም አለ ማለት ነው። እና አንደኛ ዓመት ላይ ገብታችሁ እንደዚህ ካፌ ወጣ ወጣ ያለ ነገሮችም መስራት የለባችሁ ማለት ነው። እቺን አንድ ሴሚስተር ወይ ሁለት ሴሚስተር ጠንክራችሁ መስራት አለባችሁ ማለት ነው። አሊያም እናንተ የመውደቃችሁና የማለፋችሁ ጉዳይ ራሱ ያጠራጥራል ማለት ነው። እና ስፔሻሊ አንዳንዶቻችሁ ከፍሬሽማን ጋር ኮምፔር ያደረጉና እነሱ ለዲፓርትመንት ነው የሄዱት፣ እናንተ ገና ለፍሬሽማን ነው የምትሄዱት ማለት ነው። የተለያየ ሌቭል ላይ ስላላችሁ እናንተ ፕሊስ ጠንክራችሁ መስራት አለባችሁ ማለት ነው። ከነሱ ጋር ራሳችሁን መወዳደር የለባችሁም እና ከነሱ ጋር ወጣ ያለ ነገር መስራት የለባችሁም። እነሱ ፈታ ካሉ እነሱ ዲፓርትመንት ላይ ናችሁ። ቢበዛ ነጥባችሁ ከቀነሰ ዝቅ ያለ ዲፓርትመንት ቢገቡ ነው ማለት ነው። እናንተ ደግሞ ነጥባችሁ ዝቅ ካለ ትወድቃላችሁ ማለት ነው። እና ይህም በጣም አንድ ዓመት ድጋሚ ተመራችሁ መውደቅ ማለት በጣም ነው የሚያስጠላው ማለት ነው። እና እንደዚህ መጠንቀቅ አለባችሁ። እና ከሲኒየር ጋር ስትገናኙ እነዚያው ኮሚኒኬሽናችሁን ማስተካከል አለባችሁ። ጓደኛችሁን ላይብረሪ ምናምን ማድረግ አለባችሁ ማለት ነው። እንደዛ እንደ ወንድም ምክር እመክራችኋለሁ ማለት ነው። እና ሪሜዲያል ሁለት ሴሚስተሩን ኦልሞስት ወደ ግማሽ ዓመት የሚቃረበውን ሰግጣችሁ በርትታችሁ ከሰራችሁ ምንም የማታልፉበት ምክንያት የለም ማለት ነው። የተለያየ የምትማሩትን ሞጁሎች ደግሞ ቴሌግራም ላይ ማግኘት ትችላላችሁ። የትምህርት ሚኒስቴር ፔጅ ላይ ሄዳችሁ ማግኘት ትችላላችሁ ማለት ነው። በጣም ቀላል ነው። መጀመሪያ ላይ ካጠናችሁ ብዙ ትጠቀማላችሁ ማለት ነው። እና የት እንገባለን ብላችሁ የጠየቃችሁ ፈርስት ጄኔሬሽን ዩኒቨርሲቲ የተባሉት ዘንድሮ አይቀበሉም እና ሰከንድ ሰርድ የተባሉት ላይ ትማራላችሁ ማለት ነው ዘንድሮ። እና አብዛኞቻችሁ ለፕሌስመንቱ በጣም እየጓጓችሁ ነው። ስፔሻሊ ቶሎ መግባት እንፈልጋለን ብላችሁ እየጠየቃችሁ ነው። ይሄም በጥቂት ቀናት ይሆናል ብዬ አስባለሁ። አሁን በጥቂት ቀናት እንድትሞሉ ትምህርት ሚኒስቴር ይጋብዟቸዋል። በአንድ ሁለት ቀን የሚያልቅ ነገር ነው ይሄ። ከዛን ደግሞ መለቀቅ ብቻ ነው ማለት ነው። ይሄ ትምህርት ሚኒስቴሩ ዘንድሮ የትምህርት ስርዓቱን በስትክክል እያስኬዱ ስለሆነ እናንተም ቶሎ ትገባላችሁ ማለት ነው ወደ ዩኒቨርሲቲ። እና ፕሌስመንታችሁም በቅርብ ይታወቃል ማለት ነው። ከሞላችሁ በቅርብ ትሞሉና እንደዚሁ በቅርብ ይነገራችኋል ማለት ነው። እና ይህ ብዙ ቀን የሚፈጅ ነገር አይደለም። ስፔሻሊ ወደ 80-100 ሺህ ምናምን ተማሪ ብቻ ስላለፈ እንደዛ እንድታውቁ እፈልጋለሁ ማለት ነው። በቅርብ ቀናት ይሆናል ማለት ነው። እነዚህ ጥቅምት መጀመሮች ላይ ትሞሉና እንደዛ ይፋ ይደረጋል ማለት ነው። በዚህ 11 ሳምንታት ውስጥ ይፋ ይደረጋል ማለት ነው። እና እንደዛ እንድታውቁ ፈልጋለሁ። ፕሊዝ ቪዲዮ ላይክ፣ ቻናል ሰብስክራይብ ማድረጋችሁ እንዳትረሱ። ብዙ ተማሪ ጋር መድረስ ስላለበት ቪዲዮንም ሼር ማድረጋችሁ እንዳትረሱ። በቀጣይ እንደዚህ አይነት አስተማሪ ቪዲዮ እስክንገናኝ መልካም ቆይታ